ዘፈንና ዘመን የንዋይ ሴቶች በንዋይ ድርሰትና ሙዚቃ እንዴት ተወሱ? ዮሴፍ ጥሩነህ እንደጻፈው። ሙዚቃ መቼ ጀመርክ ተብሎ ሲጠየቅ ሁል ጊዜም የተቆረጠ ጊዜን አያስቀምጥም። የእግዚአብሔር ስጦታዬ ተቀብቼ የተወለድኩት ሙያዬና መታወቂያዬ ነው ይላል። ከድምፃውያኑ ባላነሰ ዋና መጠሪያው የሆነውን የግጥምና ዜማ ደራሲነት የጀመረውም በአዳጊነት ዕድሜው ነው። ድርሰቶቹ የሚደነቁበት አንዱ ምክንያትም ይኸው ገና ብዙ የሕይወትና ኑሮ ልምድ ሳይኖረው ትልልቅ የሕይወትና ኑሮ ጉዳዮችን በልጅነት መጻፍ መጀመሩ ነው። ማኅበራዊ ሕይወት፣ ሀገር፣ ፍቅር፣ ትዝብትና በቁጥር የበረከቱ የሙዚቃ ርዕሰ ጉዳዮችን በራሱ ድርሰት አዚሟል። ታላቁን የኢትዮጵያ ሙዚቃ ሰው ጥላሁን ገሰሰን ጨምሮ ለበርካታ ድምፃውያን የጻፋቸው ድርሰቶችም የበዛ አድናቆትን ተችረዋል። የሀገሬን አልረሳም፣ የጥቅምት አበባና የመብረቅ ድምፃዊው ንዋይ ደበበ ዛሬ በአንድ ወቅታዊ ርዕስ የዘፈንና ዘመን ትኩረታችን ሆኗል። ከመገናኛ ብዙሃን የዘፈን ግብዣ ዝርዝር የማይጠፋው ንዋይ ከተጠበበባቸው ርዕሰ ነገሮች አንዱ ሴቶችን በአስደናቂ እይታ የሳለባቸው ተራኪ፣ አመስጋኝና አድናቂ ሥራዎቹን ያቀረበበት ልኬት ነው። ንዋይ በብዕሩ ሴቶችን እንዴት ሳላቸው? ምንስ አዜመ? በሴቶች ወር መጋቢት ላይ ሆነን በዚህ ጉዳይ ላይ ቅኝት አሰናድተናል። ንዋይ ደበበ በሥራዎቹ ውስጥ በአብዛኛው የሚስላቸው ሴቶች አስተዳደጋቸው ጨዋና የታረመ፣ ባህላቸውን አክባሪ፣ ሙያቸው አስመስጋኝ፣ ውበታቸው ከአጽናፍ አጽናፍ ብዙ የሚያስተርክ፣ ሲያፈቅሩ እስከ ጥግ የሚሄዱ፣ የሕይወት አጋርነታቸው ምሉ የሆነ፣ መጫወት በፈለጉ ጊዜ ሁሉን የሚያስንቁ ናቸው። የንዋይ ሴት ወንዝ ያፈራት የሀገር ሰው ናት። በማር ወተት ተቀማጥላ ያደገች፣ በሐር ቀሚስ የደመቀች ናት። ከቤት ውስጥ ሥራ መልስ ቁጭ ብላ እንድታጫውተው የሚጠይቃት የፍቅር ወጣት በአፍላነት የፍቅር ፍላጎት ያሳየባት ቆንጆ ናት። በማር ወተት አቀማጥሎሽ ባህር ቀሚስ አሳምሮሽ ወንዝ ያፈራሽ። የትኛውም ሴት ግሩም ስብዕና እንዲኖራት አስተዳደጓ ወሳኝ መሆኑን የሚያምነው ንዋይ በዚህ ጉዳይ ገና በሙዚቃ ጅምሩ ሰሞን አዚሟል። የሀገር የወንዝ የሆነችው ሴት ስነ ምግባርና ጀግንነት በገነነበት ቤተሰብና ማኅበረሰብ የተወለደች ናትና በሕይወቷ የምታንጸባርቀው ይህንኑ ነው። ይህችን ሴት ጓደኛና የሕይወት አጋር ለማድረግ የማይጥር አፍቃሪ ወንድ የለም። ፍቅር ከጨዋ ልጅ የተዜመው በዚህ አውድ ይመስላል። እንኳን ሰው ነብር የሚፈራት፣ ነብሩ ሊጠጋት ቢደፍር አቅሙን የምታሳጣ፣ ዘንዶ ቢወነጨፍ እሱኑ መቀነቷ የምታደርግ ሴት መሆኗን ንዋይ በአስገራሚ ገለጻ ያወሳላታል። የንዋይ ሴት ውበቷና ጨዋነቷ ወንዶችን የሚያታግልላት ናት። ነብር ተወርውሮ አይደፍረው ፊቷን፣ ዘንዶ ቢወነጨፍ ሆነ መቀነቷ፣ ንብ ያለ ከንፈሯ መቼ ይነቷታል? ቀና አበባ ነው ማታ ሆኗታል። ንዋይ ኮስተር ያለች የጀግና ልጅ ናት ያላት ሴት ውበቷም አንበርካኪ ነው። የውበቷ ጸዳል አስደንቆት ብዙ ብሎላታል። ቀልቤን ይዛው የሄደችውን ውቢት አፋልጉኝ እያለም ወዳጆቹን ያማክራል። ጸዳል ውበቷም
የብርን ክብል አይኗ የጽጌረዳ ከንፈር አልበገርም ብሏል አትንኩኝ አልደፈርም ድንቅ ናት ልዩ ነገር ስለ አቅሟ ልናገር እንከን የላትም ብዬ ላድርጋት የውብ ድንበር የበረን ከበላይ ማወቅ ጽጌረዳ ከንፈር አልበገርም ብሏል አትንኩኝ አልደፈርም ዋይ የውብ ድንበር ናት ያላት ሴት ሁለመናዋ ቆንጆ ሁለመናዋም ፍቅር ቢሆንበት ኮከብነሽ ለሰማይ አልማዝነሽ ለምድር ሲል ያሞግሳታል ከረሜላውን ፈዋሽ መድኃኒት ፍቅርሽ ቢታደል ቢቆርስ ጻድቅ ቢረጩት ጠበልም ባይኔ ጠገብኩሽ አልበላም ይቅር መቼም አይርበኝ ጾሙዬ ባድሪት የሀገር ሰው ጀግና መካከል ያደገች ተፈሪና ወንዶች የኔ በሆነች ብለው የሚመኟት የውጭ ሰው ብቻ አይደለችም ከቤት ስትሆን ሞያዋ ሙሉ ነው ሞያ ካንቺ ጋር ነው ይመስክር እልፍኝሽ አክርማ ስንደደው አለላይለይሽ ይላታል ውሃማዬ በተሰኘ ዜማው ሞያ ካንቺ ጋር ነው ይመስክር እልፍኝሽ አክርማ ስንደደው አለላይለይሽ ባለ እጅ ሙያዋ ሴት በጥጥ ፈትል ውብ የባህል ቀሚሱን ማድረሱንም ታውቅበታለች የአገር ልጅ ነሽ ሎጋ ሲላት የፈተለችው ጥጥ ለጥበብ ቀሚስ ደርሶ እንደሆነ እያጣራ ነው እንዲያ ከሆነ እንዲገናኙም ይጠይቃታል የነደፍሽው ጥጥ ተፈተለይ ለጥበብ ቀሚስ ደረሰልሽ ሆይ ያንን ደረበሽ የመጣሽ ለታ ቤቴን ላሳመር ለፍቅር ጫወታ ፈቃሪ ወጣቷ ጥበቡ ደርሶላት ባለ ውብ ጥለት ቀሚሷን ደርባ ልታገኘው በፈቀደች ጊዜ ተደሰተም የአድናቆት ሀብታም የቃላት ለጋስ የሆነው ንዋይ ያምራል ጥለትሽ ብሎ አወድሷታል ሲፈጥርም ለካ ያደላል ያላት በጥበብ አይቷት ነው ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያምራል ጥለትሽ ያየመቀነትሽ የንዋይ ተደናቂ ሴት የእጅ ሙያዋ ጥበብና ፈትሉ ብቻ አይደለም ድግስ ያዘጋጀች እንደሆን የተጠራ እንግዳ ሁሉ እጅ የሚያስቆረጥም ምግብና መጠጡን ሳያደንቅ አይወጣም በዓል ሲሆን ደግሞ ይለያል ንዋይ ከበረሃውና ከአውሎ ንፋሱ ታግሎ በበዓል እሷ ጋር የሚደርሰው ይሄን ሙያ ናፍቆ ነው ሲሳይ ጸጋ ሙሉ ባለሙያ ነሽ ብሉ ጠጡልኝ ማለትሽ ካለሁበት ስቦ ያመጣኛል ይላታል ፈጣኑ አውሎ ንፋስ የበረሃው ፈረስ አምጥቶ ከጣለኝ ያው ደጅሽ ድረስ ይቀመስኩሽ ጠላሽ ይበላ እንጂ ዳቦሽ የሴት ወግ ማረጉን አይገበገቦሽ ንዋይ በተራኪ ውብ ቃላትና ተምሳሌታዊ ገለጻ የሚያደንቃት ውብ ሴት በሥራ ቀልድ አታውቅም ጎጆዋ ኩራቷ ነው ከሌላት ላይ ቀንሳ ታካፍላለች ዘመድ ሰብሳቢና አስተራቂ ናት የተትረፈረፈ ሀብት ባይኖራትም ሰዎች ከድሃ ቢመድቧትም እርሷ ያላት ጸጋ ግን የትየለሌ ባለጠጋዎችን ያስንቃል ይህን በዝርዝር ለማካፈል ቃላቱን አልቆጠበም የማትረታ ለብልጭልጩ የድሃ ጎበዝ የኩራት ምንጩ የሚላትን ተወዳጅ ሴት አትንኳት ለኔ ተዋት ሲል ይከላከላታል የአድናቆትና ፍቅር መዓት ያዘንብላታል የምትሰጥና የምታካፍለው የንዋይ ሴት ለእርሱም አልሰሰተችም ስብዕናዋ አይደለምና ውለታ መዋሏን በዕዳ አላስቀመጠችም እርሱ ግን ይሄን አልረሳም እንዲህ ብሏታል ያን ጊዜ ስቸገር ጨለማ ሲውጠኝ ወዳጅን ጠላትን መለየት ሲያቅተኝ ፈጥነሽ ደረስሽልኝ
ፍቅር አልጎደለብሽ የክፉ ቀን ጓዴ መመስገን አለብሽ። ይሙላልኝ በማለት ከልብ ያለሁ ስመኝ ብድር ለመመለስ እላለሁ ቀን ይስጠኝ። ያንስ የሰቸገር ጨለማ ሲውጠኝ ወዳጅ ጠላቴን መለየት ሲያቅተኝ ፈጥነሽ ደረሽልኝ ፍቅር አልጎደለብሽ የክፉ ቀን ጓዴ መመስገን አለብሽ። በዚህ ልክ ውብ መልክና ስብዕናዋ የሚወሳላትን ሴት አንድ ጠቅላይ ስም ስጡ ቢባል አንዱ ስያሜ የሴት ዘውድ ሊሆን ይችላል። ንዋይ በዚሁ ርዕስ አዚሟል። ሸበል መግደያዋን ውበት ማሰሪያዋን ለአገር መታያዋን ሸንጎ መዋያዋን ጸጋ መላበሷን ኮርታ እንድትኮራበት ለወዳት ዛላዋን ቀልቤ ካረፈበት ንዋይ የሴት ዘውድ ያላትን ሴት አድንቆና አውድሶ በፍቅር ሕይወት ብቻ አልቀረም። አምላክ ፈቅዶ ይህች ሴት የሕይወት አጋሩም ሆነች። ይህን ጊዜ ነው ምሉዕ ስብዕናዋን በጥልቅና ውብ አንደበት እየተነተነ ያከበራት፣ አምላክንም ያመሰግነባት። አሜን ይሰኛል ይህ ሥራው። የአስተዳደግ ውጤት የሆነችው የክፉ ቀኑን መወጫ የሆነችውና ፍጹም ክፉ አይንካሽ የሚላትን ሴት በረከቱ አድርጓል።